እንዴት እንደዚህ አይነት ነገር ትናገሪያለሽ አንቺ? መውጣት ነው የምትፈልጊው? ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። እስኪ ልለምናችሁ ልጠይቃችሁ፣ የእውነት እኔ ታቆኛላችሁ እኔን የምትከታተሉ ሰዎች ቪዲዮ ስሰራ ላይክ አድርጉ ሼር አድርጉ አልልም። የመጣሁበት ወደ ገደለው ነው የምገባው። ለዛም ይመስለኛል ላይክ የማታደርጉት። እስኪ አንዳንዴ እንኳን እንደው አምልጦኝ ላይክ አድርጉ ልበላችሁ። የዛሬው ቪዲዮ እጅግ በጣም ደስ የሚያሰኝ ነገር የሳሚ ወንድማችን ጉዳይ ነው የመጣሁት። እንግዲህ ትናንት ዕለት ቪዲዮ የተለቀቀውን ምን ማለት ካላያችሁ ደግሞ እራሳችሁ ቻናል ላይ ገብታችሁ ማየት ትችላላችሁ። ቀጥታ ሳሚ ደውሎለት ነበር ለኤርሚያስ ማለት ነው። ኤርሚያስን ደስታ እንግዲህ ትናንት ማታ አይታችኋል። ዛሬ ደግሞ አድራሻውን ያለበትን ቦታ ራሱ ሳሚ በውስጥ ልኮለታል ማለት ነው። እኔ እግዚአብሔር ይመስገን እንዴት ማለት አንዴ እንደዚህ ነው፣ አንዴ እንደ ሞተ፣ አንዴ እያሉ ብዙ ነገር ሲወራ እነሱ በሌሉበት ነው ተሎ ድረስልኝ የሚል የጽሁፍ መልእክት እንግዲህ ልኮለታል ማለት ነው። ይቺ ነገር ደግሞ ማናቸውም እንትን ሳይሉ ወደ አሁኑ ተነስተው እነ ኤርሚያስ ሌሎቹም እንግዲህ አብረው ልዑል እንደ አጋጣሚ ልዑል ሌላ ቦታ ነበረ፣ እነሱ ብቻ ነበሩ የሄዱት። በመጀመሪያ እግዚአብሔር ይመስገን ሁሉም ነገር። አንዳንዴ ፈተና ምን ቢበዛባችሁ ለበጎ ነው። ግን ደግሞ ያ ሁሉ ነገር አሳልፎ እንግዲህ ሞር ደግሞ ለሳሚ ስልክ የተባበረው ልጅ እጅግ በጣም ሊመሰገን ይገባል። ዛሬም በድጋሚ ስልኩን ሰጥቶት እንግዲህ ሳሚ ያለበትን ቦታውን በውስጥ ልኮለታል። እንግዲህ ከቦታው ሲሄዱ ስልክ የተደወለበት ስልክ ልጅ ነው መጀመሪያ ያገኙት። እንግዲህ ካገኙት በኋላ እንደ አጋጣሚ ሆኖ ትንሽ ሳሚ ወጣ ብሎ ነበረ። ያው እነሱ እንደደወለ መልእክት እንደላከ ማናቸውም አያውቁም። ኦልሬዲ ስልኩን የያዘው ልጅ ደግሞ እነሱ ከዛ ቤት መልእክት ከላከበት ቦታ ላይ እነ ኤርሚያስ ሲደርሱ ስልኩን የያዘው ልጅ እና ሌሎች ነበሩ የተገኙት። ሳሚ አልተገኘም ነበረ። ልክ ያው እሱ የሄደው ለምንድን ነው ብለው ሲጠይቀው እንግዲህ ውሸት ይሁን እውነቱም አላውቅም፣ ሕክምና አለው አሉ። ሳሚ ትንሽ ተጎድቷል ካለበት ሁኔታ አላውቅም፣ ጭንቀትም ሊሆን ይችላል ብቻ የሆነ ምርመራ የሚያደርገው ነገር አለ ተብሎ እንግዲህ ስንት ሰዓት ሙሉ እነ ኤርሚያስ እዛ ቤት ውስጥ ቁጭ ብለው እንግዲህ ሳሚን እየጠበቁ ነበረ። በመሀል ደግሞ እንግዲህ ልጁ አብሮት ያለው ሹፌሩ ደወለለት፣ ይሄኛው ልጅ ማለት ነው። ሲደውለት እየመጣን ነው አለ። ማን መጥቷል ሲለው ማንም አልመጣም በል ብለውት እንግዲህ ማንም ሰው የለም። አይ እኛ ደህንነታችሁን ለማወቅ ነው ብለው እንግዲህ ስልክ ደውለው እየመጡ እንደሆነ ቤት ውስጥ ማንም ሰው ካለ ንገረኝ እያለ እንግዲህ ይሄ ሹፌሩ ተላላኪው ማለት ነው። ቦታውን አወቁት እንዴ እንደዚህ ምናምን ነው የሚለው፣ ስልኩ ላውድ ተደርጎ ነው የሚያወራው። አረ ማንም ሰው አልመጣም ብሎ እንግዲህ እነዛ ሰዎች አገር ሰላም ነው ብለው እንግዲህ ወደ ሳሚ ያኛው ልጅ አብረው እንግዲህ ከሐኪም ቤት መልስ እንግዲህ ይዘውት ቤት ሲገቡ አጋጣሚ ኤርሚያስ ስልክ ተደወለለት። ስልክ ሲደወልለት እነዛኞቹ ኦሬዲ እየመጡ ነበረ። ቤትም ልጆቹ ሌላ የሚጠብቁ ልጆች አሉ። በእነሱም ብቻ በሁላቸውም ዙሪያ ላይ ያለውን ጠባቂዎች እንግዲህ ሳሚን ብቻ የሚከታተሉ ልጆች ናቸው። ለእነሱ ስልክ መውሰድ ነበረበት ሳሚ ማለት ነው። የልጆቹን ስልክ ሳይወስድ እሱ የተደወለለትን ስልክ ወጥቶ በሚያወራ ሰዓት አንደኛው ልጅ ዘወር ብሎ ለዛ ለሹፌሩ ደወለለት።
እነ ኤርሚያስ ሳያውቁ ማለት ነው። ልክ ሲደውልለት ቤት ውስጥ እንደዚህ እንደዚህ ሰዎች አሉ ሳሚን የሚፈልጉ ሰዎች ብሎ ሲያወራክ እጅ ከፍንጅ ተያዘ። ኦሬዲ አፉን አውጥቶ ተናገረ። ኤርሚያስ ደግሞ እንደ አጋጣሚ ስልክ ሊያወራ ነበር ያልኩ እንዳልኳችሁ የወጣው ስንት ሰዓት ሙሉ ቤት ውስጥ ሲጠብቁ ማለት ነው። ከልጁ ከደወለ በኋላ ተገጣጠሙና እሱ ሹፌሩን ሲያወራ ኤርሚያስ ደግሞ ስልክ ጨርሶ ወደ ቤቱ ሲገባ ሁለታቸው እንግዲህ ይሄኛው ልጅ ነገሩን ሁሉ አበላሸባቸው ማለት ነው። ኦሬዲ ሳሚ ያለበት ታውቋል፣ እግዚአብሔር ይመስገን። ግን ደግሞ ይሄንን እነሱም ጥንቃቄ ትንሽ አላረጉም። በዛ ብለውም አልሄዱም። ትንሽ ናቸው፣ ሶስት ናቸው። ካሜራማኑ ሳሚ ማን ነው? ኤርሚያስ፣ ሌላ ማን ነው? ስማቸው አያዘኝም። ሶስት ናቸው ከካሜራማኑ ጋር። ያው እነሱም እንግዲህ ስልካቸውን መውሰድ ነበረባቸው። ስልካቸውን ሳይቀበሉ የራሳቸውን እንትን እየጠበቁ እንግዲህ ኦሬዲ ያኛው ልጅ ለሳሚ ስልክ ሰጥቶት የነበረው ልጅ አውርቶታል። እየመጣችሁ ነው ወይ? እንዴት ነው? ምን ደረሳችሁ ሲለው እየመጣን ነው፣ ቤት ውስጥ ማንም የለም ወይ ሲለው ማንም የለም በል ብሎት ማንም የለም ብሎ ነበር። አሁን ያስበላቸው ልጅ እንግዲህ ይሄኛው ልጅ ነው፣ ሌላ ልጅ ነው። እሱ ነው ዘወር ብሎ ደውሎ እንደዚህ እሱ ሳሚን የሚፈልግ ሰው አለ እንደዚህ አታርግ እንዳትመጡ ሲል ነገሩን ሁሉ አበላሸባቸው። ደርሰው ዛሬ ሳሚ በቃ እኔ ሆን ብሎ ከትናንት ጀምሮ ስልክ ከተደወለበት ቀናት ጀምሮ በቃ ሳሚ ተገኘ ብዬ እልል እያልኩኝ፣ አንዳንዴ ሲጠምባችሁ ነገሩ ሁሉ ይደራረብባችኋል። የእውነት በእርግጥ እነ ኤርሚያስ ትንሽ ተዘናጉ መሰለኝ። አንደኛ ስልካቸው መውሰድ ነበረባቸው፣ እነሱን መጠበቅ ነበረባቸው። እንደፈለጉ እነሱ ቁጭ ብለው እነዚያኞቹ እየተንሸራሸሩ አንዴ ውጭ አንዴ ሲሉ፣ ያው በሰው ቤት ገብታችሁ ማዘዝም ትንሽ አትችሉም። በእርግጥ እነዚህ ወንጀለኞች ናቸው። በሰው ቤት የሚባል ነገር የለም። የሚሰሩ ስራ የሚያስጠይቅ ነው። ኤርሚያስ እንዴት እንደተናደድ በቃ ዛሬ የማያመልጠው ሰው ነው ያመለጣቸው። ልክ ከሐኪም ቤት ሲመጣ እሱን ሊያገኙ፣ ይሄኛው ልጅ ደግሞ ስልኩን እንዴት እንደተገጣጠመ አላውቅም። የእውነት ለትንሽ ነገሩ ሁሉ ተበላሸባቸው። ጥንቃቄ የጎደለው ነገር ነው የሰሩት። ግን ደግሞ ዋናው ቤቱ ተገኝቷል፣ እግዚአብሔር ይመስገን። ድምፁ ተሰምቷል። ከዚህ በላይ ምን ትፈልጋላችሁ? የሰው ልጅ ሙቷል እየተባለ ሲወራበት የነበረ ሳሚ ራሱ ስልክ ደውሎ ራሱ ደግሞ ዛሬ ደግሞ በጠዋቱ ድምፅ ምንድን ነው በጽሁፍ መልእክት ልኮ እዚህ ቦታ ነኝ ማንም ሳትናና ከዚህ ቦታ አውጣኝ የሚል መልእክት ነው የላከው። ይህ ሁሉ ነገር እንግዲህ እዛም ውስጥ የሚተባበረው ሰው አለ ማለት ነው። እሱን ጠብቁ ከተባሉት ውስጥ አንድ ደህና ሰው ተገኝቶ ስልክ ሰጥቶ እንዲያወራ፣ ስልክ ሰጥቶ እንዲጻጻፍ እያገዘው እየረዳው ያለ ወንድማችን ነው። እሱም እንግዲህ ከታወቀበት ለራሱ ጥንቃቄም ከባድ ነው። ከስልኩ ላይ ሙሉ በሙሉ ከኤርሚያስ ጋር የተደዋወለበትን ማጥፋት አለበት ብዬ ነው የማስበው። ከደረሱበት ለሱ አደጋ ነው የሚሆንበት እና ዛሬ ሳሚያችንን ዛሬ ተገኝቶ ነበር እና ሳሚም እንግዲህ ልጁን ስልክ የደወለውን ልጅ እጅ ከፍንጅ ይዞ እንግዲህ ልጁን ለምን ደወልክ ብሎ ከልጁ ጋር እንግዲህ ትልቅ ጸብ ውስጥ ምንድን ነው ምን ከማለት አስቀድሞ መጠንቀቅ የሚባለው አባባል መጀመሪያውኑ ጥንቃቄ ማድረግ ያለባቸው። ሰው መኖሪያ ቤት ሲሄዱ ደግሞ በዛ ብለው መሄድ አለባቸው፣ መዘናጋት የለባቸውም። ያው እንግዲህ ዛሬ ሳሚ በእርግጥ ዛሬ ራሳቸው ናቸው ያስመለጡት፣ ራሳቸው በተዘናጉበት እንጂ እነዚያን ልጆች ጥበቃ አድርገው ስልካቸው ወስደው ቢሆን ኦልሬዲ ከሐኪም ቤት ሲመለስ ሳሚ ዛሬ ከነ ኤርሚያስ ጋር ይሆን ነበር።
እንግዲህ እግዚአብሔር አልፈቀደም። ሁሉም ነገር እሱ ሲፈቅድ ነው። ምንም ማድረግ አይቻልም። ኦልሬዲ ድምፁንም መስማት ትልቅ ነገር ነው። ከዚህ በላይ ምንም ነገር የለም። ነገ ዛሬ ካልተሳካ ነገ ይሳካል። ኦልሬዲ ቤታቸው ነው። ቤቱ ከታወቀ እንደዚሁ ሳያስቡት አዘናግተው መያዝ ይችላሉ። ኦልሬዲ የነ ሳሚ ማነው የነ ኤርሚያስ ልጆች እዛ ሰፈር የተወሰኑ ልጆች ልኳል። እሱ ከተመለሰ በኋላ ልጁን ደግሞ እንግዲህ ለራሱ ለጥንቃቄ ሲባል የሆነ እንትን እንዳይጎዱት እንግዲህ የነ ሳሚ ሰው እንዲከታተለው አድርጓል ማለት ነው። ብቻ ዛሬ ስኬት ነበረ፣ ግን ቀኑ ተበላሽ። በማይሆን በአንዲት ስልክ ጥሪ ሁሉንም ነገር አበላሽበት እንጂ ዛሬ ሳሚ ተይዞ ነበረ። በቃ ምንም ማድረግ አይቻልም። ምንም ማድረግ ይቻላል? ጎበዝ! እንዴት እንደተናደድኩ እኔ የእውነት በጣም ነው የተናደድኩት ከምላችሁ በላይ። ማምለጥ የሌለበት ሰው ለፍቶ ደግሞ ጭራሽ ደግሞ ደውሎለት ራሱ መልእክት ልኮለት በዛ ብለው ሂደው ልጆቹን አንድ ክፍል ዘግተው ስልካቸውን ወስደው እንትን ቢሏቸው ይህ ሁሉ ነገር አይፈጠርም። የእነሱም ድካማቸው ይቀልላቸው ነበር። ግን አንዳንዴ መዘናጋት፣ የሆነ ችለተኝነት። እርግጥ እየተሯሯጡ ነው፣ እግዚአብሔር ይስጣቸው፣ እናመሰግናለን። ግን ደግሞ አንዳንዴ የምንሰራው ስራዎች በተለይ ይሄ ዋጋ የሚያስከፍል እስከ ሞት ድረስ የሚያደርስ ስራ ነው የሚሰሩት። ታውቃላችሁ፣ በጣም ብዙ ውጣ ውረድ፣ በጣም ብዙ ድካም ያለው ነው። ይህ ሁሉ ነገር ተቋቁመው ከዚህ ከደረሱ በትንሽ ነገር የሚሸነፉ ሰዎች አይደለም። ግን አንዳንዴ ለበጎ ነው። ሁሉ ነገር አልጋ ባልጋ አይሆንም። አንዳንዴ ሲበላሽባችሁ ነገ ደግሞ የተሻለ ነገር ይመጣል ብላችሁ ማሰብ ነው። ያው ኤርሚያስም ተደናግጦ ነበረ በሰዓቱ፣ በጣም ደንግጦ ነበረ። ያላሰበው ነገር ነው። ልጁ ይደውላል ብሎ አላሰበም። ኦልሬዲ እነሱ ማነው ኤርሚያስ የሚያስበው እንደዚያኛው ልጅ ስልክ እንደሰጠው እንዳስደወለው ልጅ እንደነዛ የሚያግዝ በቃ ለሳሚ የሚያግዙ ሳሚ ካለበት ችግር እንዲወጣ የሚፈልጉ መስሏቸው ነው ደህንነት እንደፈለጉ በቤታቸው ብለው የተዋቸው እንጂ መከታተልም ይችሉ ነበረ። ነገሩን ሁሉ ያበላሹባቸው እንግዲህ እነሱ ናቸው ማለት ነው። ለማንኛውም ሁሉም ነገር ለበጎ ነው፣ ይስተካከላል። ዋናው ሳሚ በህይወት መኖሩን ማወቅ ራሱ ትልቅ ነገር ነው። ከዚህ በላይ ደስታ ምን አለ? የእውነት ብዙ ርቀት፣ ብዙ ድካም፣ ብዙ ነገሮች እንትን ሲልበት የነበረው የዚህ ልጅ ጉዳይ ነው። ስለዚህ ያ ነገር ተቀርፎ አሁን ላይ እዚህ መድረሱ ራሱ እግዚአብሔር ይመስገን፣ ማመስገን አለብን ኤርሚያስን። ዛሬ ስህተት ሰራ ብለን ኤርሚያስን መውቀስ የለብንም። አንዳንዴ ስራ ሲደራረብባችሁ እነሱ ደግሞ ያለምንም እንቅልፍ ያለምንም እረፍት እየደከሙ ነው። አንዳንዴ ስራ ሲበዛባችሁ አንዱን እንትን ብላችሁ አንዱን ልትተው ልትረሱ ትችላላችሁ። እንደዛ አይነት ነገር ነው ኤርሚያስ ላይ ዛሬ የተፈጠረው ስህተት የተፈጠረው። ጥንቃቄ ቢያረጉ እንደዛ እንዳልኳችሁ ሰው በዛ አድርገው ይዘው ሄደው ቢሆኑ ይሄ ነገር የማብቂያው ቀን ነበረ። ሳሚን እዛ ችግር የሚያወጡበት ቀን ነበር። ግን ደግሞ አልሆነም፣ አልተሳካም። ነገም ሌላ ቀን ነው፣ ሌላ እንጠብቃለን። ብቻ እግዚአብሔር ይጠብቃቸው በሚሄዱበት ሁሉ። እናንተም ተመልካቾች ስትጨነቁ ስለነበረ እንግዲህ በሳሚ ጉዳይ ላይ ስትጠይቁ ስለነበረ ይሄ ነው የሰማሁት መረጃ። ዛሬ ከጧቱ የተላከለት መልእክት እንግዲህ እኔም ማዳን ከቻልክ ከልጆች ጋር ሆነ መጥተህ መኖሪያ ቤቱን አድራሻውና እንትኑን እልክልሃለሁ ብሎ በጽሁፍ መልእክት ልኮ እስከ መጨረሻ ቤቱ ታውቆ ነበር። ለማንኛውም ሁሉም ነገር ለበጎ ነው፣ አታስቡ።
ይገኛል። ዋናው እስትንፋሹ መኖሩ ነው። ከዚህ በላይ ምንም ነገር የለም። ለማንኛውም ሰላማችሁ ይብዛ። የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ቪዲዮን ፕሊስ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እያደርግልን እያለን እንወዳችኋለን፣ እናከብራችኋለን። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። በምትሄዱበት ሁሉ ከልብ ነው የማመሰግናችሁ። የምታበረታቱኝ እህቶቼ እንወዳችኋለን።